ደግሞ ጠጉሬን ይዞታል። እሺ ቀስ አድርግ። ምነው ለምን ተውከው? ቢሮ ሳጣ እዚህ እንደምትሆን ገምቼ ነው የመጣሁት። አለው እኮ እዚህ ፋይል ውስጥ መጥቼ ነው። በቃ ቢሮ ነው እንሂድ። እሺ እንዴ እናታ ደም ያለሽው ሰሚኛለሽ? ይሄ እንደ እናቴ ማያት እንደ ልጇ የምታየኝ የማሚ ክፍል ነው፣ የሌላ ሰው አይደለም። አሁን ግን የነ ጽናት ነው። ምን አልሽ አንቺ ደንስ? ጽናት ከመጣች ትናደዳለች። ከፈለግሻት ደግሞ ሳሎን ጠብቂያት። ቆይ አንቺ ማን ስለሆንሽ ነው እንደፈለግኩ መሆንበት ቤት ውስጥ የምትቆጣጠሪ? ኃላፊነት ስላለብኝ ኃላፊነቴ ማውጣት አለብኝ። ለዛ ነው። ይኸውልሽ አፍሽን መዝጋት ከቻልሽ ዝም በይ። አይ ካልሽ ግን በእናትሽ እኔ ሌላ ነገር አልፈልግም። ሰሚኛለሽ? እኔ ሶሲ ማን እንደሆንኩ አታውቂም። ለዛ ነው የተዳፈርሽ። ምን እያደረግሽ ነው? ሰሚኛለሽ? ሁለተኛ ከኔ ጋር እንደዚህ አፍላፊ ለመካፈት እንዳትሞክሪ። እመኝን ትጸጸችበታለሽ። እንዴ ያማታል እንዴ? ለጽናት ደውዬ ልንገራት መሰለኝ። ቁርሳት ወይ ማናገር ነገር አለ። ምንድን ነው? ያንን ቦርጫ የሚያልከው ማንን ነው? እንዴ አታይም እንዴ? እኔ እኮ እንደዚህ ሆኜ ላለመታየት ነው። እንደዛ? አዎ። ምን አስበሽ ነው? ለምንድነው እንደሱ የምታይኝ? እንዴ ሰው ይደብራል። ነገር እየበላሽ ነው እንጂ ነገር ለማንኛውም ትንሽ ቁርስ እንብላ ነገር ከምትበይ። እሺ በቃ መጣሁ። የሰው ቤት በዚህ ሰዓት ምሳ ይባላል፣ እኛ ጋር ገና ቁርስ እየተበላ ነው። ሰነፍ ሚስት ያለው እኮ ጥቅሜ ነው። አስቤዛ ምናምን ያው ይቆጠብልናል። ማንን ነው ሰነፍ? ቤቱ ላይ ነይ። በልተሽ ያው አንተን አየሁ ጋር አይደለም እንዴ? እሱ ይበቃኛል። እንጂ ልጅ ታይልሽ እንደዚህ እያልሽ በኋላ እንደ አዲስ ፍቅር ቢይዘኝ የለውበትም እንዴ? እና አላማዬ ምን ሆነን ነው? ታይ በኋላ ነው የለውበት። አታስብ። በፍቅር የሚመጣውን ነገር በሙሉ ለመቀበል ዝግጁ ነኝ። አረምቢ እየከለከልሽኝ ባልሆነ አሁን ቢሮ ውስጥ እኮ ነን። እና ምን አገባኝ? ሚስቴን የተስብስማት ማን ያገባዋል? ኔሳ አረኪ አይ በጣም ሰዓት መጣሁ መሰለኝ። አንቺ እኮ የሚሆን ሰዓት መተሽ አታውቂም። ይህን ፋይል እኮ ሰርቼ ስለጨረስኩት ላከፍልልኝ። እሺ አስቀምጪው ነው እንጂ። እሺ የሚጠጣ ሻይ ምንም አልፈልግም። እሺ እንደውም እኔ ብሄድ ይሻላል። እንዴት ተናደድ ወይ? እንደ ሚስት እኮ ስጋትሽ ይገባኛል። ግን ደግሞ እኔ ምንም የምፈልገው ነገር የለም። አንድ የምፈልገው ነገር ቢኖር ስራዬን አርፌ መስራት ብቻ ነው። ጥሩ፣ እኔም እሱን ነው የምፈልገው። በቃ መሄድ ትችያለሽ። እሺ ሰላም ወይ? እኔ አሁን ደክሞኛል። በኪራ ጉዳይ የሚመጡ ሴቶችን ማስተናገድ አልችልም። ማንን ነው? ክብሮም ነው ቦርጫ መለው ደግሞ እሱን የታውቀዋል። አንቺን በፊት እረኛ ነበርሽ እንዴ? እንዴ በስመ አብ! ቤቱ ጋር ገብተሽ ነው? ክፍት በር አገኘውና ገባው። አዎ ቆሻሻ ልጥሎ ጥቼ ነበር፣ ለዛ ይሆናል። አየሽ፣ ሌባ መጥቶ ቢሆን እኮ ገብቶ ነበር ማለት ነው። ይሄኔ የቤቱ ማወራ መታ ቢሆን ታባርርሽ ነበር። እንደዛ እንኳን አታረግም። አንቺንም ማሳመነች። የዋ መሆኗ ነው። ለእሷ ምስክናለች። የት ሄደው ነው ሰዎቹ? ጽናት ኪራ ጋር፣ ሌሎችን ግን አላውቅም። በለው ከግርድና አንስቶ ቢያገባት። ቆይሻውን ደግሞ ጭራሽ ምን እንዲያደርግላት አምሯት ነው? አንቺ ግን ጎበዝ ነሽ።
ማለፍሽን መክፈት እንዳለብሽና እንደሌለብሽ ታውቂያለሽ። እያናገርኩሽ አይደል እንዴ? እኔ እያናገርኩት የሚሄድ ሰው አልወድም። አንድ የጋራ ነገር የሚያስፈራ ነገር ስለሌለን ነው። ለማንኛውም አሁን ሂጂና ውሃ አምጪልኝ። ፀሐዩ በጣም አቃጥሎኛል። እሺ። Replenish vital proteins. ነፈስ ብቻ ነው ማለት ነው የሚገባው? አንድ እንኳን ሙድ የገባው ሳይገባም እንዴ? አንተ አምጣው። ተካፍለን እንብላ። ለምንድን ነው የምንካፈለው? ሙሉ ነው አምጣው። ይኸውልሽ ከሰው ጋር ተካፍሎ የማይበላ ሰው በጣም ነው የሚያናደኝሽ። እናማ እንድበለው እያስገደድሽ አንተ ጥፋው። ደግሞ ሲጣፍጥ እንዴ! እውነት አለቅም ነው ያስተፍኛ። እንዴት እንደማስተፋው ማሰብ ነው አንተ። ለእናንተ የሚመጥን ታገላይቺ ነው የሰጋውላት። እናንተ ነው የምዘጋላት እንዴማ? ተረጋጊ እንጂ። ቆይ እሷስ ባለፈው እንደዛ ስትልክ እንዳልነበር አሁን ምን ተገኘ? አረ ፍቅር ምንም አልተገኘም። ሲጀመር አሁንም ቢሆን አልተስማማንም። ለዛ ነዋ። ጽናቴ ታውቁሻል፣ ግን በጣም እየቀናሽ እኮ ነው። እንዴት አልቀናም? አንተ እኮ ሴቶቹን ስለማታውቃቸው ነው። እንዴትማ? ይኸው ቆንጆ ነክ፣ በዛ ላይ ደግሞ አለቃው እና ድሉ ልትጠቀምበት ብትሞክርስ? እማ ይሄ ቀለበት እኮ ለጌታ አይደለም የተቀመጠው። እሱማ ስለዚህ እኔ አንቺ ብቻ ነኝማ። ሌላውን ሀሳብ ታዩ። እሺ ንግስት ሆይ፣ አሁን መጨረስ ያለብኝ ነገር አለ። ወደ ቦታዬ እንዲሄድ ይፈቅዱልኛል? እሺ በቃ እኔም ልሂድ። ቆይ የኔ ቀናተኛ፣ እኔ አንቺና አንቺ ብቻ ነኝ። እሺ እንደዚህ ነው ለካ አባት ሲሞት ልጅ ይወርሳል የሚባለው። የእነ ማሚን ክፍል መውሰድ ሳያንስ ጭራሽ ደግሞ አልጋም አሰርተሃል። ወይኔ ምንድን ነው የተፈጠረው? ወይኔ አታደርገውም ኪራ፣ አታደርገውም። አይሆንም። ሶሲ በፈጠረሽ ምንም አልተፈጠረም በይኝ። ተረጋጋ እንጂ። ለምንድን ነው ምንም አልተፈጠረም የሚለው? እንዴት ነው መረጋጋው? ከእህቴ ጋር እኮ ነው የተኛሁት። ሶሲ ያምሻል? በቃ እንዋደድ ነበር አለቀ። እና በወድሽ በእህትነት ነው እንዴ? ወይኔ ድጋሚ ሌላ ስህተት። ጽናት ጉድሽን አላየሽ? ጽናት ደግሞ እዚህስ ምን አገባት? እሷ ካየሽ ለሁሉም ሰው ነው የምታወራው። እሷን ተዋት በቃ። አሁን በልጅነት የጀመረው ፍቅራችንን እንቀጥለው። ሶሲ ያምሻል? እኔ እኮ የራሴ የምለው ህይወት አለኝ። እንዴት ነው የማይገባሽ? እና የተፈጠረው ነገር በመጠጥ ተገፋፍቼ ነው እያልከኝ ነው? አዎ። እሺ ሁሉንም ለማሚ ነው የምናገረው። አታረጊው ማለት ለምንድን ነው የማላረገው? ሶሲ ግን እውነት ለእኔ ታስቢልኛለሽ? አዎ ከማንም በላይ ነው የማስብልኝ። ይህንን ቀን እንርሳው። እኔ በፍጹም ላንቺ አልሆንም። እንደዛ ይሻላል። ቆይ እኔ ሳላሳዝነ ስለማዝንልሽማ ነው በግልጽ እንደማልሆንሽ እየነገርኩሽ ያለሁት። በቃ ስህተት ነበር፣ ይቅርታ። ለአንተ ነው ስህተት የነበረው። ለእኔ ግን እድሜ ልክ የማስታውሰው ሌሊት ነበር። አፍሽን ዝጊ። ከንፈሮቼን ስትስማቸው፣ አንገቴን ስትስመው። ሶሲ በቃሽ። ከዚህ በላይ አእምሮዬን አታቁሱ። ቁስል አልከው? ሀይ ኪራ፣ በቃ ማበዱ ነው። የእውነት ከኔ ጋር ብታደር ምን ልትሆን ነበረ? ይሄ እብድ ሱሪን እንኳን አለማለቁን አላስተዋለውም እኮ። አሁን ስልክ መደወል አለብኝ። ናኒ ይህን አዲስ ነገር መስማት አለባት።
ናኒ ገስዋት ሁሉንም ነገር አሳካሁት እኮ። ያ ምን ይላል እባክሽ? በቃ ትንሽ ደበረው፣ ግን እኔ ምን አገባኝ? ዋናው አላማዬ ማሳካቴ ነው። ዛሬ ስራ አትገቢም እንዴ? ኦኬ ባይ፣ በቃሽ፣ እደውልልሻለሁ። አንቺ አታንኳኪም እንዴ? አንኳኩቼ ነበር፣ ስልክ ይዘሽ ስለነበር አልሰማሽኝም። እና ስልክ ይዤ እኮ ነው አትወጪ? ኧረ እኔ ምንም እኮ አልሰማሁም። አልጋ ላነጥፍ ነው የመጣሁት እራሱ። እና ሌላ የምታነጥፊው ሂጂ ውጪ። ግን እኮ እኔም እንደ ሴትነቴ ይህን ህይወት እመኘው ነበር። ቆይ የልጅ አባት ለምንድን ነው እኔን ያላገባኝ? ለምንድን ነው እንደዚህ አይነት ህይወት ያልሰጠኝ? እኔም እኮ በጣም ቆንጆ ነኝ፣ ደግሞ የሚስብ ውበት አለኝ። እሺ ለምንድን ነው ያላገባኝ? ከምን እዚህ ምን ስራ ያለሽ? ምን አገባሽ? አልገባኝም። የሰው መኝታ ክፍል እኮ ነው ያለሽው። ትሰሚኛለሽ? ይሄ እንደ እናቴ ማያት እንደ ልጇ የምታየኝ የማሚ ክፍል ነው፣ የሌላ ሰው አይደለም። አሁን ግን የነ ጽናት ነው። ምን አልሽ አንቺ ደንስ? ጽናት ከመጣች ትናድዳለች። ከፈለግሻት ደግሞ ሳሎን ጠብቂያት። ቆይ አንቺ ማን ስለሆንሽ ነው እንደፈለግኩ መሆንበት ቤት ውስጥ የምትቆጣጠሪ? ኃላፊነት ስላለብኝ ኃላፊነቴን ማውጣት አለብኝ። ለዛ ነው። ይኸውልሽ አፍሽን መዝጋት ከቻልሽ ዝም በይ። አይ ካልሽ ግን በእናትሽ እኔ ሌላ ነገር አልፈልግም። ትሰሚኛለሽ? እኔ ሶሲ ማን እንደሆንኩ አታውቂም። ለዛ ነው የተዳፈርሽ። ምን እያደረግሽ ነው? ትሰሚኛለሽ? ሁለተኛ ከኔ ጋር እንደዚህ አፍላፊ ለመካፈት እንዳትሞክሪ። እመኝን ትጸጸችበታለሽ። እንዴ ያማታል እንዴ? ለጽናት ደውዬ ልንገራት መሰለኝ። Writer's block. Time to turn this world into my muse. So where else? ማናገር ነገር አለ። ምንድን ነው? ያንን ቦርጫም ያልከው ማንን ነው? እንዲ አታይም እንዲ? እኔ እኮ እንደዚህ ሆኜ ላለመታየት። እንደዛ ነው? አዎ። ምን አስበሽ ነው? ለምንድነው እንደሱ የምታይኝ? ምን እንደ ሰው ይደብራል? ነገር እየበላሽ ነው እንጂ ነገር ለማንኛውም ትንሽ ቁርስ እንብላ፣ ነገር ከምትበይ። እሺ በቃ መጣ። የሰው ቤት በዚህ ሰዓት ምሳ ይባላል፣ እኛ ጋር ገና ቁርስ እየተበላ ነው። ሰነፍ ሚስት ያለው እኮ ጥቅሜ ነው። አስቤዛ ምናምን ያው ይቆጠብልናል። ማንን ነው ሰነፍ? ቤት ቶሎ በይ ነይ። እባክሽ ምንም ደህና አይደለሁም። ምን ነው? ምን ሆንሽ? ምን አልሆንኩታለ። መልሽ ውርደት አያጣኝ ታውቂ የለም። ምን ነው ዛሬም ተዋርደሽ ነው? ተይኝ እስኪ በእናትሽ። በጠዋት እመጣለሁኝ ብዬ ስጣደፍ የቀሚሴን ዚፕ በደምብ ሳልዘጋው አልመጣም መሰልሽ? አንቺ እንደሆንሽ አይልቅብሽ እና ምን አደረግሽ? ደግሞ እኮ በዛ ባይበቃ ጥሩ። ልክ እሱን ለመዝጋት ስታገል ጸጉሬን ያዘብኝ ዚፑ። ከዛ እሱን ስታገል ደግሞ ኪራ አልመጣም እና ይሄ ነው ውርደቱ? ይሄ አንዱ ትልቁ ውርደት ነው። ከዛ የባሰ ውርደት ደግሞ እሱን እያስተካከለልኝ እያለ ጭራሽ ሚስቱ ጽናት መጣች። ጸጉሬን ይዞታል። እሺ ቀስ አድርግ። ምን ነው ለምትከው? ቢሮ ሳላክ እዚህ እንደምትሆን ገምቼ ነው የመጣሁት። አለው እኮ እዚህ ፋይል ውስጥ መጥቼ ነው። በቃ ቢሮ ነው እንሂድ። እሺ እንዴ እና ታዲያ ምንድን ነው ችግሩ? ሚስቱ ማለቴ ጽናት አየችል። ምን ሲያስተካክልልሽ ነው? አዎ አንቺ ሳቂ ምን አለብሽ? አባባልሽ እኮ ነው። ተይኝ
እስኪ እባክሽ። በድንጋጤ ራሱ ምን እንደሆንኩኝ አላውቅም። አራት አካባቢ ጽናት ደግሞ ምንም አትልም። ኧረ እባክሽ መስሎሽ ነው እባክሽ። እንዴት ነው መስሎሽ ነው ማለት? የወንድሜ ሚስት ባህሪ እኮ የማውቀው እኔ ነኝ። እኔ እንጃ ሳያት ግን የደበራት ነው መሰለኝ። አይ አታስቢ፣ እሷ እንኳን ነገሮችን ከመልካም ሳይድ ነው የምታየው። ኧረ እንዳልሽ ያደረገው ሴትዮ ያምሻል እንዴ? አሁን አይኖርም። ቀጥ ብለን እንሂድ። ኧረ እርግጠኛ ነገር ይኸውልሽ አሁን የ4 ሰዓት ነው። የ4 ሰዓት ደግሞ አይኖርም። ጥጤ አይኖርም። በቃ እንዴ ለከችን ሸምድደሽ ነው መውጫ መግቢያውን ጠብቀሽ የምትንቀሳቀሽው? እኔ ናቴ ነኝ። እኔ ናቴ ማንንም አልፈራም። ገባሽ? ለዚህ ነው ሰዓቱን ያጠናው። ይኸውልሽ ኒና አሁን ስንጨቃጨቅ ጥጤ መጥቶ እንዳይፈትለን ብንሄድ ነው የሚሻለው። ይምጣ። እኔ ኒና ከዚህ በኋላ ምፈራ መሰለ እንዴ? አልፈራም። እድሜ ለሀረግዬ ቆንጆ ሲስተም አሳይታኛለች። እሺ ሀረግዬ እንዴት ነው ግን ያሳየችሽ? እሱን ይኸውልህ ቤት እያጸዳዳን ያሳያለሁ። አሁን ና እንሂድ። ውስጤ ፈርቷል። ወዴት ነው? ነይ። ስለ ቁርሱ ደግሞ አመሰግናለሁ። አሁን እንግዲህ ስፖርት ይሰራል ይገበዳል። ውይ በእናትህ ሸፈና አድርገው። የክብሪት እንጨት የምታክል ሰውዬ። እኔ እኮ ከኔ ተሽለሽ ቢሆን የምትናቆረኝ። እሺ እንዴ ለሴት ልጅ እኮ ውበቷ ቅጥነቷ ነው። አረ ነው እንዴ? አላቅም ነበር። ቦርጫ ያው ከሰውዬሽ አልብስ። መጀመሪያም እኮ ስትል ገብቶኛል። ቆይ እንዴት አወቀው? ሰው ነግሮኝ። ማን? ኒኑ ነች። ኧረ ኒኑ ኒኑ ምናምን መባባል ጀመራችሁ? ፎቶም አሳይታኛለች። በጣም ጥሩ ላይ ነክ። ተቀመጥ። እንዴ ምንድን ነው? እሺ ኮማንዶ ሌላ ምን እንደነገረችው ማወቅ ፈልጋለሁ። ያው የራሳችንን ጉዳይ እያወራን ስለነበር ሌላ ነገር አላወራንም፣ ግን ስናወራ እነግርሻለሁ።